በአራቱ ማዕዘን ተዘግቶበት የቆየው የጋዛ ሕዝብ ወደ ሌላው ዓለም የሚመለከትበት ትንሽ የቀዳዳ ያገኘ ይመስላል። በጋዛ ሰርጥና በግብጽ መካከል የሚገኘው የራፋ ድንበር መሻገሪያ ከ2 ዓመት ገደማ መዘጋት በኋላ በከፊል መከፈቱን ዘገባዎች አመላክተዋል። ይህ እርምጃ በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት ወደ ሁለተኛው ምዕራፍ መሸጋገሩን የሚያሳይ ቢሆንም ቴል አቪቭ በሰብአዊ እርዳታ ድርጅቶች ላይ የጣለችው እገዳና ልጓም ያልተበጀለት ወታደራዊ ግጭት ስምምነቱን ስጋት ላይ ጥለውታል። በጋዛ ለሚገኙ ፍልስጤማውያን ብቸኛው ወደ ውጭው ዓለም መውጫ የሆነው የራፋ ድንበር መሻገሪያ በትላንትናው ዕለት በሙከራ ደረጃ ስራ መጀመሩን እስራኤል አስታውቃለች። ዛሬ ደግሞ የተወሰኑ ሰዎች ዝውውር እንዲጀምሩ መወሰኑን በእስራኤል ጦር የሚመራውና በጋዛ ሰብአዊ እርዳታን የሚያሳልጠው ኮጋት ገልጿል። ይሁን እንጂ ይህ በጎ ጅምር በመካከለኛው ምስራቅ ካለው እጅግ ውስብስብ ፖለቲካዊና ሰብአዊ ቀውስ ጋር የተቆራኘ ነው። በኮጋት በኩል ይፋ የሆነው የራፋ ድንበር በከፊል መከፈት በፕሬዝዳንት ዶናልድ ትራምፕ የሰላም እቅድ ውስጥ ወሳኝ ምዕራፍ እንደሆነ የተነገረ ነው። በጋዛ ውስጥ ከ20 ሺህ በላይ ታካሚዎች አስቸኳይ የውጭ ሕክምና በሚጠባበቁበት በዚህ ወቅት ድንበሩ በቀን ጥቂት ሰዎችን ብቻ እንዲያስተናግድ መፈቀዱም እንደ ትልቅ ስኬት ባይቆጠርም ለብዙዎች ግን የህይወት መስመር ነው ይባላል። እስራኤል ዝርዝሩን መርምራ ማጽደቋና ዝውውሩ በእግር ብቻ መሆኑ የእስታ ስጋቷ አሁንም ከፍተኛ መሆኑን ያሳያል ይላሉ ተንታኞች። የድንበሩ መከፈት የትራምፕ የሰላም እቅድ አንዱ ስኬት ተደርጎ ሊወሰድ የሚችል ቢሆንም ይህ ስምምነት በጽኑ መሰረት ላይ የቆመ አይመስልም። ከተኩስ አቁሙ በኋላ ከ500 በላይ ፍልስጤማውያንና 4 የእስራኤል ወታደሮች መገደላቸው ስምምነቱ ምን ያህል ደካማ እንደሆነ ያሳያል። በተለይም ከትላንት በስቲያ ቅዳሜ እስራኤል የወሰደችው የአየር ድብደባ ሐማስ ድንበር ጥሷል በሚል የቀረበ ምክንያት ሲሆን ይህም በማንኛውም ሰዓት ወደ ሙሉ ጦርነት የመመለስ እድሉ ሰፊ መሆኑን ያሳያል። ሐማስ ትጥቅ አልፈታም ማለቱና እስራኤል በኃይል ትጥቅ እንደምታስፈታ መዛቷ የራፋ ድንበር መከፈት የዘላቂ ሰላም ምልክት ሳይሆን ለጊዜው የተወሰደ የሰብአዊ ትንፋሽ እርምጃ ብቻ ሊሆን እንደሚችል ያመላክታል። ባለፈው ጥቅምት 10 ቀን 2025 የተጀመረውና በአሜሪካ አሸማጋይነት የቀረበው የተኩስ አቁም ስምምነት አሁን ወደ ሁለተኛው ምዕራፍ ተሸጋግሯል። ይህ ምዕራፍ ጋዛን የሚያስተዳድር አዲስ የፍልስጤም ኮሚቴ ማቋቋምን፣ ዓለም አቀፍ የሰላም አስከባሪ ኃይል ማሰማራትንና ሐማስን ትጥቅ ማስፈታትን ያካትታል። የራፋ ድንበር መከፈት ለዚህ ስምምነት ስኬት ቁልፍ እንደሆነ ይታመናል። በአሁኑ ወቅት በአውሮፓ ህብረት የታዛቢዎች ቡድን ቁጥጥር ስር የሚካሄደው ይህ ዝውውር በቀን ለ50 ታካሚዎችና ለተወሰኑ አስታማሚዎች ብቻ የተፈቀደ ነው። የድንበሩ መከፈት የምስራች ቢሆንም በጋዛ ሰርጥ ለዓመታት የሕክምና አገልግሎት ሲሰጥ የቆየው የዓለም አቀፉ ድንበር የለሽ ሐኪሞች ቡድን ከእስራኤል መንግስት ጋር በገባው ውዝግብ ሳቢያ ከቀጠናው ሊታገድ መሆኑ መሰማቱ የፍልስጤማውያንን ልብ ዝቅ የሚያደርግ መርዶ ሆኗል። ይህ ውሳኔ በጦርነት በደቀቀችው ጋዛ ውስጥ የሚሰጡ የጤና አገልግሎቶችን ሙሉ በሙሉ ሊያሽመደምድ እንደሚችል ተፈርቷል። የእስራኤል መንግስት ዓለም አቀፉ የድንበር የለሽ ሐኪሞች ቡድን ኤምኤስኤፍን ጨምሮ 37 ዓለም አቀፍ ድርጅቶች የሰራተኞቻቸውን ዝርዝርና የግል ሰነዶችን እንዲያስረክቡ ትዕዛዝ አስተላልፏል። የእስራኤል ዲያስፖራ ጉዳዮች ሚኒስቴር እንደሚለው ይህ እርምጃ የሽብር ቡድኑ አባላት በሰብአዊ ድርጅቶች ሽፋን እንዳይንቀሳቀሱ ለመከላከል የታለመ ነው። በተለይም በኤምኤስኤፍ ውስጥ የሐማስና የእስላማዊ ጂሃዲስቶች ደጋፊዎች አሉ የሚል ክስ በእስራኤል በኩል ቀርቧል። ኤምኤስኤፍ በበኩሉ የቀረበበትን ክስ መሰረተ ቢስ ሲል ውድቅ አድርጎታል። ድርጅቱ የሰራተኞቹን ዝርዝር አሳልፈው ለመስጠት ፈቃደኛ ያልሆነው እስራኤል መረጃውን ለምን ዓላማ እንደምትጠቀምበትና ለሰራተኞቹ ደህንነት ዋስትና ባለመስጠቷ እንደሆነ ገልጿል። ባለፉት 2 ዓመታት 15 የኤምኤስኤፍ ሰራተኞች መገደላቸውን የሚያስታውሰው ድርጅቱ መረጃውን አሳልፈው መስጠት ሰራተኞቹን ለታለመ ጥቃት ያጋልጣል የሚል ስጋት አለው። በጋዛ 6 ሆስፒታሎችንና በርካታ የጤና ማዕከላትን የሚደግፈው ድርጅቱ ከሰርጡ መውጣት በሺዎች የሚቆጠሩ ህጻናትንና ተጎጂዎችን ለሞት ሊዳርግ እንደሚችል የዘርፉ ባለሙያዎች ስጋታቸውን ይገልጻሉ። ኤምኤስኤፍ በጋዛ ካሉት የሆስፒታል አልጋዎች 20 በመቶውን የሚሸፍንና ከ20 በላይ የጤና ማዕከላትን የሚያንቀሳቅስ ግዙፍ ተቋም ነው። ድርጅቱ በ60 ቀናት ውስጥ ስራውን እንዲያቆም መታዘዙ የሚያስከትለው ቀውስ የከፋ እንደሚሆን ይጠበቃል። በዓመት የሚደረጉ ከ800 ሺህ በላይ የህክምና ምክክሮች መቋረጥና በአስቸጋሪ ሁኔታ ውስጥ የሚገኙ ነፍሰ ጡር እናቶች የህክምና እርዳታ ማጣት እንዲሁም ንጹህ የመጠጥ ውሃ አቅርቦትና ሌሎች መሰረታዊ ድጋፎች መቋረጥ ሊያስከትል እንደሚችል ተፈርቷል። የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ እንደገለጸው እስራኤል ድርጅቶችን በሰራተኞች ደህንነትና በህክምና አገልግሎት መቋረጥ መካከል ምርጫ እንዲያደርጉ ግዴታ የጣለችባቸው ነው። የእስራኤል እርምጃ በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ተቃውሞ ገጥሞታል። ካናዳ፣ ፈረንሳይና እንግሊዝን ጨምሮ 10 የዓለም ሀገራት ውሳኔው የሰብአዊ ድጋፍ ተደራሽነትን ይገድባል በሚል ስጋታቸውን ገልጸዋል። ይህ ድርጅት በሌለበት ሁኔታ የራፋ ድንበር መከፈቱ ብቻውን የጋዛን የጤና ቀውስ አይፈታውም ተብሏል። በሐማስ የሚመራው የጋዛ ጤና ሚኒስቴር ባለስልጣናት እንደሚሉት እስካሁን በድንበሩ በኩል የሚደረግ የህክምና ዝውውር መመሪያ አልደረሳቸውም። ድንበሩ በሙከራ ደረጃ እየተከፈተ ባለበት ወቅት እንኳን እስራኤል በሰነዘረችው ጥቃት በርካታ ህጻናትን ጨምሮ 32 ፍልስጤማውያን
ፍልስጤማውያን መገደላቸው ተዘግቧል። ይህም የተኩስ አቁም ስምምነቱ ምን ያህል ፍራሽ መሆኑን ያሳያል የተባለ ነው። በፕሬዝዳንት ትራምፕ የሰላም ቦርድ ውስጥ የጋዛ ከፍተኛ ተወካይ የሆኑት ኒኮላይ ሞላዴኖቭ ሁሉም ወገኖች ራሳቸውን እንዲገዙና ስምምነቱን እንዲያከብሩ ጥሪ አቅርበዋል። ይሁን እንጂ በእስራኤል በኩል ሐማስ ስምምነቱን ጥሷል የሚለው ወቀሳና በጋዛ በኩል የሚደርሰው የሰው ሕይወት መጥፋት የሰላም ሂደቱን የኋሊት እየጎተቱት ይገኛሉ። የራፋ መሻገሪያ መከፈት ለፍልስጤማውያን የትንፋሽ ቀዳዳ ቢሆንም የሬዴት ድርጅቶች መታገድና የወታደራዊ ጥቃቶች መቀጠል የጋዛን የወደፊት ዕጣ ፈንታ አሁንም ጥያቄ ውስጥ ይከተዋል። ሰላሙ ዘላቂ እንዲሆን የሁለቱም ወገኖች ቁርጠኝነትና የዓለም አቀፉ ማህበረሰብ ድጋፍ አስፈላጊ ነው ተብሏል። ለ2 ዓመታት የዘለቀው ይህ ደም አፋሳሽ ጦርነት ከቆመ በኋላ የጋዛ ነዋሪዎች ወደ ውጭው ዓለም የሚመለከቱበት ብቸኛው መስኮት የሆነው የራፋ ድንበር መሻገሪያ በከፊል መከፈቱ ትልቅ ዜና ሆኖ የዋለው ራፋ ለጋዛ ነዋሪዎች ተራ የድንበር ኬላ ሳይሆን ይልቁንም የህይወት መስመር በመሆኑ ነው። ከጋዛ 4 ማዕዘናቷ መካከል 3ቱ በእስራኤል ቁጥጥር ስር ሲሆኑ ከቴል አቪቭ ቁጥጥር ውጭ ያለ ብቸኛው መውጫ በግብጽ በኩል የሚገኘው የራፋ ድንበር ነው። ሆኖም ይህ ድንበር በወርሃ ግንቦት እንደ አውሮፓውያኑ የዘመን ቀመር በ2024 እስራኤል አካባቢውን በወታደራዊ ኃይል ከተቆጣጠረችበት ጊዜ ጀምሮ ተዘግቶ ቆይቷል። ታዛቢዎች እንደሚሉት የግብጽ ሚናም በዚህ መሃል ወሳኝ ሲሆን ግብጽ ድንበሩ ለሰው ብቻ ሳይሆን ለሸቀጦችም ክፍት እንዲሆን ትፈልጋለች። ይሁን እንጂ እስራኤል ለጊዜው ሸቀጦች እንዳይገቡ መከልከሏና በአውሮፓ ህብረት ታዛቢዎች ታግዞ ጥብቅ የደህንነት ፍተሻ ለማድረግ መወሰኗ በግብጽና በእስራኤል መካከል ያለውን ዲፕሎማሲያዊ ግንኙነትም ይፈትነዋል የሚል ስጋት ተጋርጧል። የራፋ ድንበር መከፈት በጨለማ ውስጥ እንደታየች አንዲት ጭላንጭል ብርሃን ነው። ነገር ግን ይህ ብርሃን ሊቀጥል የሚችለው እስራኤል ሰብአዊ ድርጅቶች እንዲሰሩ ፈቃደኛ ስትሆንና የሐማስ ታጣቂዎችም ለሰላም ስምምነቱ ሲገዙ ብቻ ነው። የራፋ ድንበር መከፈት ለታካሚዎች ተስፋ ቢሆንም የፖለቲካው ትኩሳት ግን አሁንም አልበረደም። ተንታኞች እንደሚሉት የተኩስ አቁም ስምምነቱ መከበርና የትራምፕ የሰላም እቅድ ቀጣይ እርምጃዎች ውጤታማነት የሚወሰነው ሁለቱም ወገኖች ከወታደራዊ ግጭት ይልቅ ለፖለቲካዊ መፍትሄ በሚሰጡት ቅድሚያ ይሆናል። የዓለም አቀፉ ማህበረሰብ ትኩረት አሁን ድንበሩን ከማስከፈት ባለፈ በጋዛ ውስጥ የቀረውን የህዝብ ነፍስ የሚታደጉ ተቋማት እንዳይፈርሱ ማድረግ ላይ መሆን አለበት የሚለው ላይ ነው። የካቲት ወር ለጋዛ አዲስ ምዕራፍ ይሆን ወይስ የቆየው ቁስል የሚቀጥልበት? በሚቀጥሉት ጊዜያት በሚወሰዱ የፖለቲካ እርምጃዎች የሚወሰን ይሆናል።